የምናየው የትንቢት ስርዓት ከትበላለና ትጠጣለህ ያላለፈ መብላት መጠጣትንማ ቃሉ እኮ ተናግሮልናል። የሰማይ ወፎች አይዘሩም አያጭዱም በጎተራም አይከምሩም፣ ነገር ግን የሰማዩ አባታችሁ ይመግባቸዋል፣ እናንተንማ እንዴት ተብሏል። አሁን ይሄን የተጠራጠረ ሰው እንደው ጌታን እየተከተልኩ ምግብ ቸገር ይሆን ወይ ደግሞ ከምግብ ችግር መላቀቅ ነው የምፈልገው፣ ከዚህ ጉዳዬ ከመልበስ ችግር መላቀቅ እፈልጋለሁ፣ ስለሚበላው ስለሚጠጣው አሁንም የሚጨነቅ ዛሬ ተጨንቆ ነገ እንደገና ደግሞ ለመጨነቅ የሚነሳ ሰው ለዚህ ሰው የእግዚአብሔር ቃል ሊነበብለት ይገባል። ተነግሯል እኮ በጌታ ጌታ ይመግባቸዋል፣ እረፉ፣ በክርስቶስ ላይ ታመኑ። አይመግበንም የሚለው አስተሳሰባችሁ ከየት ነው የመጣው? አሊያም እናንተ የጌታ አይደላችሁ ይሆናል እንጂ ትበላለህ ስለ እንዴት አሜን ትለኛለህ? እንኳን እኔ ወፎቹ ይበላሉ ነው ማለት ያለብህ። ትለብሳለህ ስለ እንዴ እንኳን እኔ የምድር አበባ ሳሩ ያጌጥ አይደለም እንዴ? እንኳንስ ከኔ ይልቅ ከሰለሞን እንኳን በክብሩ ከለበሰው ጌጥ ይልቅ እነዚህ አበቦች ያማሩ ናቸው ብለህ ልትመልስለት ይገባሃል። አየህ እኔ ምንድነው ሙልዬ በጣም ሰው አማኙ ከእግዚአብሔር ቃል በጣም እየራቀ እንደሄደ የምናውቅበት መንገዱ ምንድነው? እግዚአብሔር አበላሃለሁ ያለውን ጉዳይ ትበላለህ ስትባል አሜን ትላለህ። እንዴ እኔ ስለመብላት ስለመጠጣት ነው እንዴ ጌታን የምከተለው? ጌታን የምከተለው እኮ የዘላለም ሕይወት በእርሱ እንዳለኝ ስለማምን እሱ የረገጠውም ፉትፕሪንት እየረገጥኩ የደረሰበት ደርሳለሁ ብዬ እንጂ የዘላለም ሕይወት እንዳላችሁ ታምኑ ዘንድ አይደል ያለው? ለሌላ እኮ አይደለም ጌታን የምንከተለው። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ነው የሚለው። ስለ መብል ብቻ 24 ሰዓት እንድታስብ ያደረጉ ለነሱ ትንቢት ስለሚመች ነው። አየህ አንተን እሞላሃለሁኝ፣ ቤት ይሰጣሃል ብዬ ልብህን እሞላዋለሁ፣ ገንዘብ ይሰጣሃል ብዬ ልብህን እሞላዋለሁ። ከዛ በኋላ ከእኔ የትም እንዳትንቀሳቀስ አድርጌ ካሰርኩ በኋላ ምን አደርግሃለሁ? ከአንተ ዘንድ ማግኘት የምችለውን ገንዘብ ለማግኘት አየህ መልሼ ከአንተ አራቁታለሁ። ድሃ ሆነ ከሆነ መልሰ ወደ ድህነት ጥግ እንድትገባ ኪስ ውስጥ ያለውን ለማራቆት የሚደረግ ሲስተማቲክ አካሄድ እንጂ ፈጽሞ የእግዚአብሔር ቃል የሚደግፈው አካሄድ እንዳልሆነ ግልጽ ነው። ይሄ በደንብ ልናውቀው የሚገባ ነው። እኔ እንደው በጣም ያሳዝነኛል። ትበላለህ ሲባል አሜን የሚለው እንዴ ጌታ አትበሉም ብሏል እንዴ? አላለም እኮ። አንድ እኮ አገልጋይ መጣና ጌታ ሆይ የት ነው የምታርፈው ልከተል ብሎ የዮሐንስ ደቀ መዝሙር የነበረው መጥቶ የት ነው መኖሪያ አሳየኝ ልከተል ሲለው የሰው ልጅ ራሱን የሚያስጠጋበት ስፍራም ቦታም የለውም። የሰማይ ወፎች የራሳቸው ጎጆ አላቸው፣ ቀበሮችም ጉድጓድ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት ስፍራ የለውም ሲል ለመከተል ሰውየው ጨነቀው። አየህ ክርስቶስን ስትከተል ከምትበላው ከምትጠጣው ጉዳይ ጋር አያይዘኸው ከሆነ ግድ የለህም፣ ወደኋላ ትመለሳለህ። ስለ መብል ብቻ በማሰብ እና የእግዚአብሔር መንግስት መብልና መጠጥ አይደለችም። ከመብል እንውጣ። እስቲ ወንጌል እንናገር። ቅድም አንተ ስትለው እንደነበረው እነዚህ የእምነት ቃል አራማጆች እኮ አንድ ጥቅስ ጠቀሱ። ሮሜ ምዕራፍ 10 ከቁጥር 8 ያለችውን የምንሰብከውም ይህም የእምነት ቃል ነው አሉ። ምንድነው ያ የእምነት ቃል? የእምነት ቃሉ እዛው ከስር አልተጻፈም እንዴ? ኢየሱስ ክርስቶስ ከሙታን እንደተነሳ ብታምን እግዚአብሔርም ከሙታን እንዳስነሳው ብታምን ትጸድቃለህ ተብሎ የተጻፈው ቃል የእምነት ቃል እኮ እሱ ነው፣ ሌላ ቃል አይደለም። ይሄ በአባቶች የተሰበከልን ነው። ለምን? በዚህ መዳን አለ። የጌታን ስም ጠርተህ ለመዳን ይሄን ልታምንበት ይገባሃል ብሎ የእምነት ቃል ብሎ አስቀመጠው እንጂ እያንዳንዱን ነገር እያመጣ ከዚህ ቃል ጋር እየሰፋ ይሄን ቤት ወርሰዋለሁ ስላልክ የሚሆንልህ ምንም ነገር የለም። ቢሆንልኝማ እኔ እዚህ ኢትዮጵያ ውስጥ ምን ይሄን ቤት እመኘዋለሁ አስባለኝ አለ እኮ። ከኢትዮጵያውያን በጣም በለጥ ያለ ትልልቅ ባለሀብት ለሆኑ ሀገራቶች እነሱን ነበረ ቃል ማወጣባቸው፣ መርከባቸው ላይ ነበር ቃል ማወጣው። ሊሆን የማይችል ነገር አንናገርም፣ የሆነውን ግን እናወራለን። የእምነት ቃል እኛ ጋር አለ። የምንናገረው
ያመንበት የዳንበት የእምነት ቃል በአባቶች የተሰበከ ለኛ የደረሰ የእምነት ቃል አሁንም አለ የምንናገረው ሰዎችን የሚያድን ሙታንን ከሞት መንደር አውጥቶ ወደ ህይወት መንገድ የሚያስገባ የእምነት ቃል አለናው እኛ ነገር ግን የእምነት ቃል ብለን አጣርሰን ከመብልና ከመጠጥ ጋር ከልብስ ጋር ከታገኛለህ ከተበላለ ጋር አናገናኘው እንደውም ባለጠጎች የሆኑት እኮ ከነጭራሽ ባለጠጎች የሆኑትን አንተ ወንድሜ ሙለታዬ ያነሳው ጢሞቴዎስ ላይ የተጻፈው ቃል ምንድነው የሚለው ጢሞቴዎስ ምዕራፍ 6 ላይ እንዲህ ይላል በደንብ አድርገህ ነበር የገለጥከው ቅድም በአሁኑ ዘመን ባለጠጋ የሆኑትን የትዕቢት ነገር እንዳያስቡ ለካ ባለጠጎችም በወንጌል ውስጥ ነበሩ ስለዚህ ምን ይላል የትዕቢት ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው አየ ባለጠጋ እንኳን ምንድነው የሚታዘዘው በሚያልፍ ባለጠግነት ተስፋ ያደረገ እንዳይኖር እኛስ ገልብጠነው ባለጠግነትን ተስፋ ያደረገ እንዲኖር ሰውየውም በምኞት ዓለም እንዲዋልል በምኞት እንሞላዋለን ስለዚህ ይሄ ሰው ውስጡ ምኞት አለው ምኞት ደግሞ ጸንሶ ኃጢአት ነው የሚወልደው ስለዚህ በምኞት የተሞላ ሆድ ግድ የለህም ይሄም ያንተ ነው ስትለው አሜን እያለ ይዘልልሃል ባለጠጋ ራሱ ግን ምንድነው የሚለው በሚያልፍ ባለጠግነት ተስፋ እንዳያደርግ እዘዘው እንደውም ምን ይለዋል ራሱ ባለው ሀብት ጌታን እንዲያገለግል ምን ይለዋል እውነተኛ ህይወትን ይይዝ ዘንድ አየ እውነተኛ ህይወት አለ እውነተኛ ህይወትን ይይዝ ዘንድ ለሚመጣውም ዘመን ለራሱ መልካም መሰረት የሚሆንለትን መዝገብ እየሰበሰበ መልካም እንዲያደርጉ በበጎ ሥራ ሁሉ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ መከራቸው ነው የሚለው አየ ሊረዱና ሊያካፍሉ ግድ የለም በመካከላችን ባለጠጋ የሆነ በጌታ የሚያምን ወንድም አለ ብዬ አምናለሁ አየ በሚያልፍ ባለጠግነት ልብ ካረፈ ማካፈል አትችልም ሌላ ምኞት ነው የምትጨምረው አውሮፕላን ካለ 6 ጀቶች ደግሞ እንዲኖሩ እንድትመኝ ያደርጋል እንጂ ባለህ ላይ አካፍሎ የመኖር ጸጋ እንዲኖር አያደርግም ስለዚህ እውነተኛ እምነት ያለው ህይወት ያለበትን ትምህርት የያዘ ሰው ምን ይሆናል ግድ የለም ባለጠጋ ሊሆን ይችላል ነገር ግን እያካፈለ ወንድሞቹን እየረዳ ይኖራል እንጂ እንደገና ሌላ ምኞት እየተሳበ አይኖርም ስለዚህ የተናገርከው ቃል በትክክል የእግዚአብሔር ቃል የሚደግፈው ነው ሙልዬ እግዚአብሔር ይባርክ የኔ ወንድም እግዚአብሔር ይባርክ ጸጋ ይጨመርልህ ተባረክልኝ አሜን እና አቡና መጥቷል ሰላም አቡናዬ ተስዬ ማለት አንድ ጥያቄ ትንሽ ስላስጨነቀኝ ልጠይቅና በዛው እንድታብራራው ብዬ ነው የወርዶ ፌዝ ያው ጭንቅላታችን ላይ እንኳን አልገባ አንዱ ሲናገር እንዲህ አለና ያው አንድ ፕሮግራም ላይ ነው ድምፁን አወፍሮ ነው ታበድራለህ እንጂ አትበደርም የሚለውን አምጥቶ ማለት ነው ከብሉይ ኪዳን እና ከዛ ልክ ስንጨርስ ፓስተሩን ስማ እንጂ አልኩት እንዴ አቤት አለኝ እኔ የምለው ኢትዮጵያ ውስጥ አሁን አንድ ሰው ኖርማል ስታንዳርድ ኑሮ የሚኖር የቤት ክራይ ግን እየከፈለ ከኖረ ከፋይ ነው አይደል አልኩትኝ አዎ ስለዚህ ብድር ውስጥ የለም ባለጸጋ ነው ማለት ነው አልኩትኝ አዎ እንደዛ ስለሚል ቃሉ ታበድራለህ ስለሚል እሱ ስላልተበደረ አለኝ ከዛ ዞር አልኩና ያው ቤትም መኪናም በብድር ነው እዚህ ሀገር የሚትገዛው እዚህ ያለንበት ሀገር እና በብድር ውስጥ ነው እና ያለው በእርግማን ውስጥ ነኝ ያለሁት አልኩትኝ ግን አገር ቤት ክራይ ከሚከፍለው ከሱ በላይ ሁሉም አክሰስ አለኝ አልኩት ምድር ላይ ይሄን ያለው እና እንደዚህ አይነት ነገሮችን ደፍሮ የሚናገሩት እንዴት ነው እነሱንም እንድትሏቸው ብዬ ነው አሁን አገር እዚህ ውጭ አውሮፓ ላይ ሁሉም ቤት ብድር ነው መኪናም በብድር ነው ኑሮ ግን ኢትዮጵያ ውስጥ ካለው ሰው የማይበደረው የቤት ክራይን ብቻ ከፍሎ የዕለት እንጀራውን ከሚበላ የተሻለ ኑሮ የተሻለ አክሰስ አለው በሁሉም ነገር እና እነዚህን አሁን የሚናገሩት ነገር አይጋጭባቸውም ወይ በብድር ነው እና ያለ ነው አይጋጭባቸውም ወይ እሱንም ንኩት ልላችሁ ብዬ ነው ተስፍዬ ሰላም በለንና አቤላ የሚመች ከሆነ ያው ቅድም ሳልተመቸኝ ወጣ መሰለኝ አቤላ ጥያቄውንም ሄድበት ተስፍሽ ሰላም በለን
እንዴት ናችሁ? ሞኔዋ ሰላም ነው ወይ? ጸጋ ይብዛልህ። ሰላም ነን ወንድሜ። ጸጋላችሁ በእናንተ። እሺ ተባረክ። ሚሚ ሰላም በይን። ሰላም እንዴት ናችሁ? ሰላምሽ ይብዛ እቴ። አቤላ ይቀጥል ሀሳቡ ላይ። ሙሌ እንዴት ነህ? ሰላም ናችሁ? አለን አለን፣ እግዚአብሔር ይመስገን። ሰላም ይብዛ። ያው አዲስ ነገር እዚህ ሚዲያ ላይ አሁን ሰሞኑን ተራገበ እንጂ አዲስ ትምህርት እኮ አይደለም። የወርዶ ፌዝ ትምህርት አዲስ ነገር አይደለም፣ ከዚህ በፊት የነበረ እና ኃይሉ ዮሐንስ እንግዲህ በብዙ ሞጋች በሆኑ ወንጌላውያን አማኝ ጸሐፊዎች መድረሻ ጠጋተው ዳር ላይ የተለጠፉበት የኑፋቄ ትምህርት ነው። ከዚህ በፊት እንደምታውቁት ይሄው ግለሰብ በሚዲያ ላይ እኔ እንደውም ትንንሽ አምላክ ነኝ ያልኩትን አርሜዋለሁ፣ ትልቅ አምላክ ነኝ ወይም ትልቁን እግዚአብሔር ነኝ ሲል በአደባባይ የተሰማበት ቪዲዮ ነው ያለው። ስለዚህ ወርዶ ፌዝ ሄዶ ራስን ከአምላክ ቃል እኩል የሚያደርግ አጋንንታዊ አመፀኛ ከጨለማ የተቆረጠ የሰይጣን ቁራጭ የሆነ ትምህርት ነው። እንደምታውቁት ሰይጣን በመጽሐፍ ቅዱስ ራሱን ከእግዚአብሔር ዙፋን በላይ ከፍ ከፍ አደርጋለሁ፣ ከደመናት በላይ ዙፋኔን መሰርታለሁ ሲል ከሰማይ ተቆርጦ እንደወደቀ በትዕቢቱ ምክንያት ከሰማይ ካሉ ቅዱሳን ተቆርጦ እንደተጣለ መጽሐፍ ቅዱስ ይናገራል። አንተ ኃያላንን ያዋረድክ ሆይ፣ ኃያላንን የጣልክ ሆይ እንዴት ከሰማይ እንደዚህ ልትወድቅ ቻልክ? እንዴት ልትዋረድ ቻልክ? ብሎ መጽሐፍ ቅዱስ ጥያቄ ያቀርብና ምክንያቱም በልብህ ከእግዚአብሔር ዙፋን በላይ ከፍ ከፍ እላለሁ አልክ፣ ከእግዚአብሔር ከዋክብት በላይ አርጋለሁ አልክ። በዚህ ምክንያት እግዚአብሔር ከውስጡ ያለውን ኃይሉን እሳቱን አውጥቶ እንደጣለው እንዳዋረደው መጽሐፍ ቅዱስ ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስም ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁት አለ። በምን? ከእግዚአብሔር ጋር ራሱን ስላስተካከለ። ኢየሱስ የባህሪ ልጅ ነው፣ እኔ የባህሪ ልጅ ነኝ ብሎ ትከሻ የሚጋፋ ገባ። እጁን ሲታመም እንደዚህ አንገቱ ላይ እንትን ምን ፋሻ ጠቅልሎ የሚወጣ ራሱን ከስብራትና ከቁርጥማት የማያድን ስለነገው አይደለም በኋላ ከደቂቆች በኋላ ስለሚፈጠር ነገር የማያውቅ በእውቀት የጎደለ አመፀኛ ግለሰብ ራሱን ከእግዚአብሔር ጋር ሲያስተካክል ታዩታላችሁ። አለቀ። ይሄ አጋንንታዊ ትምህርት ነው። ልክ የምትመለከታቸው እንደ ጃፒ ያሉ እንደ ዮናታን አክሊሉ ያሉ የቃል እምነት አስተማሪ የማይመስሉ ግን ንግግራቸው ከእግዚአብሔር ምሕረትና ቸርነት የጎደለ ትምህርት የሚያስተምሩ ሰው እግዚአብሔርን ተጠግቶ በምህረቱና በቸርነቱ ጥላ ውስጥ እንዳይኖር የሚያደርግ በራስ እችላለሁ የሚል ራስን ወደ አምላክነት ከፍ የሚያደርግ አጋንንታዊ ትምህርትን የሚያስተምሩ አስተማሪዎች ራሳችንን ከእውነት ከሚምረው ከእግዚአብሔር ክንድ በታች እንዳናዋርድ በጊዜው ከፍ ከፍ እንዳንል የሚያደርጉ የጨለማ አስተማሪዎች ናቸው ብዬ ነው እኔ እንደ እግዚአብሔር ቃል ሐሳብ የምሰጠው። ለምሳሌ አለው ሙሉ ያለው ለምሳሌ መዝሙር በቅንፍ 103ን ጠቅሶ ጃፒ የተባለው ሐሰተኛ አስተማሪ መላእክቱ ቃሉን ይሰማሉና ቃሉን ይፈጽማሉ የሚል ነገር እኔ ስናገር መተው ቿ ያደርጋሉ፣ ፈውስን ያደርጋሉ፣ ታምራት ስል ታምራትን ያደርጋሉ ብሎ ለእግዚአብሔር የተጻፈውን ቃል ለራሱ ሲጠቀምበት ታያላችሁ። መዝሙር በቅንፍ 103 ቁጥር 20 እንግዲህ የሚናገረው እግዚአብሔር እንዴት በድንቅ አደራረጉ ሙሴንና እስራኤልን መርቶ እንዳወጣ ለምህረት የፈጠነ ለቁጣ የዘገየ አምላክ መሆኑን የሚናገር አውዳዊ ትርጉም ያለው መጽሐፍ ሲሆን ሰው የሚናገረው ንግግር ከአምላክ ንግግር እኩል ነው የሚል ራስን ከእግዚአብሔር የሚያስተካክል ትምህርት ነው የሚያስተምሩት። እንደዛ ከተባለማ ሰይጣን ኢየሱስ ክርስቶስን ሊፈትነው በመጣ ጊዜ ጥቅሶች ሲጠቅስለት ነበረ። ለምሳሌ
እኔ ጋ ነው ወይስ ተቋርጧል? አቡና ተቋርጠሃል። የሚሰማ ከሆነ ተቋርጠሃል። ስታክ አድርጓችሁ ራስ ኔትወርክ ይሆናል። ምናልባት በሞባይል ኔትወርክ እየተጠቀመ ከሆነ አቋረጠው ከነጭራሽ። ሙለት አለ ሙሌ እየበላህ ነው ወንድማችን? እንዳይታነቅ አንድ ጊዜ እንዳይበላ አንከና አደረግንበት። እስኪ ምናልባት ሀሳብ ካለ ጆሽዬ አቤላ አክቹሊ ተመልሷል መሰለኝ። አስገቡት አቤላ። እስፍዬ አንድ ሁለት በለን ስለነዚህ ክፉ መርዛም ትምህርታቸው። ተመልሷል። አቤል ካልተመለሰ ግን የጀመረው ነው ገብቷል። ግን ጨለማ ነው እንትኑ ቪዲዮው ጨለማ ነው። አለ ተስፍሽ በቃ አይ ገብቷል። ሙሉ ለሙሉ ገብቷል። ቪዲዮ አጥፍቼ ኔትወርክ የሌለበት አካባቢ ላይ ደር ተራ ስህተት የሚመስላችሁ አንዳንድ ደግሞ ተላላ ሰዎች አላችሁ። እግዚአብሔር ነኝ ተራ ስህተት አይደል። እግዚአብሔር ከእናንተ በላይ መሐሪም ይቅር ባይ ነው። በነገራችን ላይ እግዚአብሔር ለምህረት የፈጠነ ለቁጣ የዘገየ አምላክ ነው። ሰይጣንን ምህረት ያላደረገለት የማይማር የዘላለም ጠላት የሆነበት ዋና ምክንያት ምንም ስላደረገ አይደለም። ሰይጣን የእግዚአብሔርን ዙፋን ስለፈለገ። ለዚህ ነው መጽሐፍ ቅዱስ በትክክል አስምሮ እግዚአብሔር ትዕቢተኛውን ይቃወመዋል፣ ለትሑታን ደግሞ ጸጋን ይሰጣል ይላል። ትዕቢት ማለት ይሄ ነው። የእግዚአብሔርን ዙፋን የእግዚአብሔርን መንበር ከእግዚአብሔር ነጥቄ ራስ ያደርጋለሁ ማለት እጅግ የበዛ ትዕቢተኝነት ነው። ይሄንን ሐሳብ ከትዕቢት ጋር የተያዘ ነው። ትዕቢቱ ደግሞ ሰይጣንን የእግዚአብሔርን ዙፋን ወስዳለሁ እርሳለሁ ብሎ በልቡ የታበየበትን ትዕቢት የሚመሳሰል ትዕቢት ነው። የትኛውም ቦታ ሐዋርያቱ እኔ የጌታችን የመድኃኒታችን የኢየሱስ ክርስቶስ ባሪያና ሎሌ አገልጋይ የሚል ቃል ነው በሰላምታቸው መግቢያ ላይ የሚጠቀሙት። የትኛውም ቦታ ላይ ከክርስቶስ ጋር ራሳቸውን በልጅነት ሲያመሳስሉ፣ በባህሪ ሲያመሳስሉ አንድም ቦታ መጽሐፍ ቅዱስ ላይ እንመለከትም። እንግዲህ ክርስትናን የተቀበልነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከሆነ ደግሞ ከእርሱ እግር ስር ቁጭ ካሉ በመንፈስ ቅዱስ ኃይል ደግሞ በክርስቶስ ምርጫ ሐዋርያ ከሆኑ ሰዎች ቃል አንደበት እንደ እግዚአብሔር ቃል ስልጣን ከሆነ ይህንን እምነት የተቀበልነው ይህ እምነት አዲስ እምነት ካልሆነ በስተቀር ሐዋርያቱ እንደዚህ ያለ ኑፋቄን አላስተማሩን። ስለዚህ መጽሐፍ ቅዱስ የማያውቀው ታሪካዊ ክርስትና የማያውቀው ራስን ከእግዚአብሔር ጋር የሚያለካካ አጋንንታዊ ትምህርት ውስጥ መወዘፍ ምናልባት ለአእምሮ ሊመች ይችላል። ይሄ በሰይጣን ሐሳብ በትዕቢተኝነት ተወጠሮ ከእግዚአብሔር ጋር ዙፋን ለመጋፋት ከሚፈልግ ጨለምተኛ በሰይጣን ከተወረሰ ልብ ሊመጣ ይችላል እንጂ በፍጹም እንደ እግዚአብሔር ልንሆን አይደለም። እንደ ራሳችን ራሱ ከሆንን እድለኞች ነን። ሙሌ ልጅክ ካሜራ ላይ ገብቷል። እንትን እንዳይዘጋብ ሙሌ ወይ እንትንህን ዝጋው ቪዲዮ እና እሺ። እና ከዚህ አንጻር ልክ አይደለም። አሁን አንድ ትዕቢተኛ አገልጋይም እንዲሁ መድረክ ላይ የእግዚአብሔርን መንፈስ ወይም መንፈሳዊውን ዓለም አክሰስ ለማድረግ የእግዚአብሔር ፈቃድ እንደሚያስፈልገን ሁሉ በምድር መንፈሳዊ አካላት በምድርን አክሰስ ለማድረግ ምድርን ለመጠቀም የኛ የሰዎችን ፈቃድ ይጠይቃሉ የሚል በጣም አደገኝነት የበዛበት ትምህርት እንመለከታለን። ይህ ትምህርት ለምንድን ነው የሚያስፈልገው ሲባል እግዚአብሔር በሰማይ እግዚአብሔር እንደሆነ ሁሉ እኛ በምድር እግዚአብሔር ነን የሚል ትምህርት ሊያስተምሩን ነው። አስበከዋል? ሁሉን የፈጠረ
ሁሉን የሰራ ሁላችንንም ካለመኖር ወደ መኖር ያመጣ በራሱ ህላዊ ለዘላለም የሚኖር ለመኖሩ ጅማሬና ፍጻሜ የሌለውን አምላክን ገባ ራሱ በፈጠረው ምድር ላይ አዳም የሚባልን ሰው ከአፈር ምድር አበጅቶ በየህይወትን እስትንፋስ በአፉ ብሎ ሕያው ነፍስ ያለው ፍጡር ያደረገን እግዚአብሔርን አዳም ሕያው ነፍስ ያለው ፍጡር ከሆነ በኋላ እግዚአብሔር ወደዛ ዓለም እንዲገባ ፍቃድ የሚያገኘው በአዳም በኩል ነው የሚል ትምህርት ማስተማር ፍጹም ይሄ ስነ ተፈጥሮን ያልተከተለ ፈጣሪ በፈጣሪነት የሁሉ ነገር ባለቤት እንደሆነ ያላገናዘበ አጋንንታዊ ትምህርት ነው። ይሄ ትምህርት አስበከዋል። አንተ በገዛ ቤትህ ለመግባት የቤቱ ባለቤት ያልሆነ ሌላ አካል ላንተ ቤት መግባት እንደማይፈቅድልህ ሁሉ ምድር የራሱ የእግዚአብሔር እኮ የእጅ ፍጥረት ናት። የእግዚአብሔር ፍጥረት እኮ ናት ምድር። ሰማይ የእግዚአብሔር ፍጥረቱ እኮ ነው። መላእክት ብትሉ የሚታየው የማይታየው ሁሉ ብትሉ ከእግዚአብሔር የተገኘ ነው። ስለዚህ እግዚአብሔር ካለ መኖር ወደ መኖር ያመጣውን አካል ወይም ፍጥረቱን እዛ ቦታ ላይ አክሰስ ለማድረግ ለመግባት የሆነን አካል ያስፈቅዳል የሚል አጋንንታዊ ትምህርት ማስተማር እግዚአብሔር በሰማይ እግዚአብሔር እንደሆነ እኛ በምድር እግዚአብሔር ነን የሚል ኑፋቄ ካልሆነ ሌላ ምንም ሊሆን አይችልም። እግዚአብሔር የማናችንንም ውዴታ ከፈለገ አለመጠየቅ ይችላል። እግዚአብሔር የማናችንንም ፍቃድ ሳያስፈቅድ ምድርን አክሰስ ማድረግ ይችላል። ለምሳሌ ምድር የምትባልን ፍጥረት ምድር አድርጎ ለመፍጠር ማንንም አላማከረም። መላእክትን አላማከረም፣ ሌላ ፍጥረት አላማከረም። እንግዲህ ለመፍጠር አንተን ያላማከረህ ምድር ላይ ለመግባት እንዴት ነው አንተን የሚያማክርህ ነው? እንዴት አድርጎ ነው የሚያማክርህ? እንዴት አድርጎ ነው የሚያማክርህ? እንዴት አድርጎ አንተን ያስፈቅድሃል? እግዚአብሔር ሁሉን የሚችል በሁሉ ስፍራ የሚገኝ ውስንነት የሌለበት የእውቀት የኃይል የመገኘት ውስንነት የሌለበት አምላክ እግዚአብሔር ለመገኘት እኔን ያስፈቅደኛል እኔን አስፈቅዶን አክሰስ ምድርን የሚያደርገው ካልክ እኔ እግዚአብሔር ነኝ ከእግዚአብሔር እኩል ነኝ እያልክ እግዚአብሔር ለአንተ ካልፈቀደ አንተ ካልፈቀድክለት እግዚአብሔር እሺ በቃ ጌቶች አልፈቀዱም ብሎ ይመለሳል የሚል አጋንንታዊ ትምህርት እያስተማርክ ነው ያለው። ለምሳሌ ዮናታን አክሊሉ ያስገባውን ኑፋቄ ዝም ብላችሁ ተመልከቱት። ፈውስ የእግዚአብሔር ፍቃድ ነው እና የእግዚአብሔር ፍቃድ ስለሆነ እግዚአብሔርን ማስፈቀድ አያስፈልግም ለፈውስ እያለ ነው። እንዴ ያልተፈወሱ ዘማሪዎች አሉ። ለምሳሌ የተወዳጁ ዘማሪ አገኘው ይደግ ማየት የተሳነ ወንድማችን ነው። ስለዚህ እግዚአብሔር ፈቅዶ አገኘው ስላላመነ ነው ያልተፈወሰው። የኛን ጸሎት እግዚአብሔር ይቅርታ ስሙን ስለጠራው እዚህ ቦታ ላይ አየ ምን አይነት ሳይድ ኢፌክት እንዳለው እንኳን ትምህርታቸው አይመለከቱ። ጉድለት የሚባል ነገር ባለበት ቦታ ላይ ከጉድለታቸው ባለፈ ሙላት አምላካቸውን የሚያገለግሉ ብዙ ሰዎች እያሉ በአካለ ጎደለን የሆነ አካል ጎሏቸው የሆነ ነገር ጎሏቸው የሆነ ነገር አተው በሙላት እግዚአብሔርን እያመሰገኑ ከጉድለታቸው አልፈው የሚያገለግሉ ወንድሞች እህቶች ባሉበት በዚህ ዓለም ላይ እግዚአብሔርን ማስፈቀድ የለብንም ለፈውስ እግዚአብሔር ፈቅዷል የምትል ከሆነ ያልተፈወሱት እግዚአብሔር ስላልፈቀደ አይደለም የሚል ጠማማ ትምህርት እያስተማርክ ነው። አዎ እግዚአብሔር ሰዎች እንዲፈወሱ ይፈልጋል፣ ግን እንደ እግዚአብሔር ፍቃድ ነው እሱ። ለምን ይሄንን አልክ ካላችሁኝ የክርስቶስ ዳግም ምጽአት እንግዲህ በራሱ በክርስቶስ የታሰበ የታለመ የታቀደ ነው። የእግዚአብሔር ፍቃድ ነው የጌታ ኢየሱስ ክርስቶስ ዳግም መመለስ። እንግዲህ ምንም ዳግም ምጽአቱ የክርስቶስ ኢየሱስ ፈቃድ ቢሆንም በአባታችን ጸሎት ጌታችን መድኃኒታችን ሐዋርያቱን ያስተማራቸውን የአባታችንን ጸሎት ስትመለከቱት ምንድነው የሚለው? መንግስት ትምጣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። መንግስት ትምጣ ብለ ለምንድን ነው ኢየሱስ ጸሎት ያስተማራቸው? ስለ መንግስቱ መምጣት እሱ ስለማይፈቅድ ነው መንግስት ትምጣ እያላችሁ ጸልዩ ያለው አይደለም። ምንም እግዚአብሔር ቢፈቅድ ሲጀመር ጸሎት ማለት እግዚአብሔር የፈቀደውን ነገር በመጠየቅ መቀበል ማለት እንጂ እግዚአብሔር ያልፈቀደውን ነገር ስትጸልይ ብትልም እንኳን አትቀበልም። ሲጀመር እንደ ፈቃዱ የሆነን ጸሎት ብትጸልዩ ትቀበላላችሁ። መጽሐፍ ቅዱሳዊ ትምህርት ነው። እንደ ፈቃዱ የሆነን ጸሎት እና የእግዚአብሔርን ፍቃድ ማንኳሰስ፣ የእግዚአብሔርን ፍቃድ ማሳነስ፣ እግዚአብሔርን መጠየቅን አለማበረታታት፣ እግዚአብሔር ፈቅዷል የሚል እብሪተኝነት ውስጥ የሚከት ትምህርት። እንዴ እናንተ ሐሰተኛ ይህንን ትምህርት የምታስተምሩ አስተማሪዎች እኔ ቃል ሳወጣ መልአክ ይታዘዘኛል ትላላችሁ። እንዴ ይህንን ትምህርት ያስተማረውን ሰው እኮ እናውቀዋለን። ይህን ትምህርት ያስተማረው ሰው እኮ የሰው ሚስት ከሰው ሚስት ጋር ግንኙነት ሲያደርግ ተይዞ
ገባ ግንኙነት ያደረገበት ባለስልጣንና ባለሀብት ሊያስገድለው ሲፈልግ ፈርጥጦ አሜሪካ ያመለጠ ሰውዬ እኮ ነው። አይደለም በቃል ትዕዛዝ መላእክት ያንተን ሐሳብ ሊታዘዙ ቀርቶ ያ ሚስቱን የደረስክበት ባለሀብት ራሱ ተለምኖ ነው ህይወትህን ያተረፈልህ እኮ። ትቀልዳለህ እንዴ? መላእክት እኮ የእግዚአብሔር ቅዱሳን መላእክት ናቸው። የእሳት አገልጋይ እኮ ናቸው። በእግዚአብሔር ፊት የሚቆሙ እውነተኛ እኮ የእግዚአብሔር ምስክሮች እኮ ናቸው። መልአክ አንተን ሲያገለግል ይውላል እንዴ? መጽሐፍ ቅዱስ የሚለው መላእክትን ተጠቅሶ እግዚአብሔር ባለበት ቦታ ነው የሚገኙት። ለምሳሌ እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክት ይሰፍራሉ ይላል መጽሐፍ ቅዱስ። አለቀ። እግዚአብሔርን ስትፈራ መላእክት በዙሪያህ ይሆናሉ። ግንኙነታቸው ግን እግዚአብሔርን ከመፍራት ጋር ተያይዞ ነው እንጂ የሚኖረው አንተ በማንነትህ የባህሪ ልጅ ስለሆንክ አንተን እንደ ኢየሱስ ክርስቶስ ሊያገለግልህ በዙሪያ የሚገኝ መልአክ የለም። በክርስቶስ ማን ነው ስም የምትጠይቁኝ ሰዎች? ይሄን ትምህርት ያስተማረው ሰውዬ ነው። ነገርኳችሁ እኮ ለሪከርድ ፈልገህ ከሆነ እኔ ማንንም እንደዚህ እንደማልፈራ እንድታውቁ ያስፈልጋቸዋል። ችግር የለብኝም። ማናቸውንም እናንተ የምትከተሏቸውን ጠንቋዮች አቤል አቡና ፈርቷቸው አያውቅም። ይሄንን ታውቁታላችሁ። ፈርቷቸው አያውቅም። ምንም ልቡ ደንግጦላቸው አያውቅም። በቃ ይሄ ታሪክ የሚታወቅ ታሪክ ነው። የሰው ሚስት ተገናኝቶ ባል ካልገደልኩት ብሎ በልመና አሜሪካ ሸሽቶ የታወቀ ነው። ሐሰተኛ ነቢያት በቃላችን ሁሉ ይፈጠራል ይላሉ እንጂ የሆነ ነገር ኮሽ ባለ ቁጥር አገር ለቀው ነው የሚወጡት። የሰላሌን ህዝብ የተናገረው ሐሰተኛው ነብይ እንዲሁ አገር ለቆ ፈርጥጦ እንደወጣ ታውቃላችሁ። በእኔ ትእዛዝ ነው ሁሉ ነገር የሚሆነው ይላቸዋል። ኧረ እባክህ አለቀ። እና በፍጹም መጽሐፍ ቅዱስ ማረድ እንደማያስፈልግ እግዚአብሔር ቃል መገዛት እንደማያስፈልግ ነው መጨረሻ ላይ የሚያስተምሯችሁ። ዞሮ የነሱ ሎሌና ባሪያ እንድትሆኑ፣ በእነሱ ንግግር እንደምትፈወሱ፣ በእነሱ ንግግር እንደ ሀብታም እንደምትሆኑ፣ በእነሱ ንግግር የሆነ ነገር እንደሚሆኑላችሁ ነው የሚያስተምሯችሁ። ከእግዚአብሔር ይለዩዋቸዋል። ከዛ የነሱ ንግግር እንደሚፈጠር ያሳምኗቸዋል። ከእግዚአብሔር ሉዓላዊ አምላክነት ይነጥሏቸዋል። ከዛ የነሱ ቃል ፈጣሪ እንደሆነ ያስተምሯቸዋል። ይህ ጉዳይ ነው ያለው እየተደረገ ያለው። እግዚአብሔርን ዲፔንድ እንዳታደርጉ፣ እንዳትደገፉ፣ መለኮታዊ ማንነቱ ላይ ጥገኛ እንዳትሆኑ፣ መለኮታዊ ማንነቱ ላይ እንዳትለምኑ፣ እግሮቹ ስር እንዳትወድቁ፣ ራሳችሁን በእግዚአብሔር ፊት እንዳታዋርዱ የሚያደርግ ልብን በትዕቢት የሚወጥር የትዕቢተኛው የአጋንንትን ትምህርት ነው እያስተማራችሁ ያላችሁ። እና አሁን ጩኸታችን የሆነ አሌክስ የሚባል ግለሰብ እዚህ ቲክቶክ ላይ እንዳይሰማ ማድረግ ወይም ደግሞ የሆነ ማን ነው ኃይሉ የሚባል ግለሰብ እንዳይደመጥ ማድረግ አይደለም። በሺ ተቆጥራችሁ ተሰብስባችሁ ተኮልኩላችሁ እሱን ማድመጥ መልካም ነው። አፍተር ኦል ግን ንግግሩን ጨርሳችሁ ከሰማችሁ በኋላ ለክርስቶስ ለጌታዬ ለመድኃኒቴ እንድገዛ እንድታዘዝ ያደርጋሉ። ይሄ ትምህርት ባሪያ እንደሆነ ያደርጋሉ። እሱን ፈጣሪ እኔን ፍጡር ያደርገኛል ወይ? ትምህርት እሱን ተመላኪ እኔን አምላክ ያደርገኛል ወይ? ይሄ ትምህርት እሱ የሚሰገድለት እኔን ሰጋጅ ያደርገኛል ወይ? ይሄ ትምህርት እሱን በሰማይ በክብር ሁሉ ከፍ ያለ የነገስታት ንጉስ አድርጎ አንተን ደግሞ እንደ እግዚአብሔር ልጅ በጸሎትና በልመና አምላክ ፊት እንድትወድቅ ያደርጋል ወይ ትምህርቱ ብለ ቼክ አድርግ። ትምህርቱ በትዕቢት ወጥሮ አምላክ ካደረገክ አጋንንታዊ ሰይጣናዊ ትምህርት ነው። ልክ ሰይጣን በትዕቢት ተወጥሮ ዙፋኔን በዙፋኑ በላይ ያደርጋለሁ እንዳለ እየተወጠርክ ነው ያለው። ትምህርቱ ግን ከእግዚአብሔር ዙፋን በታች እንድትወድቅ ካደረገ፣ የጸሎት ጥገኛ እንድትሆን ካደረገ፣ የአምላክህን ፊት እንድትፈልግ ካደረገ፣ ትሁት ካደረገ፣ በእግዚአብሔርን ምትለምን ምትጠይቅ፣ ልታገባ ስትል ጌታዬ ፍቃድ ነው እዚህ ስራ ውስጥ አለህ እንድትል የሚያደርግ፣ በስራ እግዚአብሔርን ፍቃድ እንድትጠይቅ፣ በአገልግሎት እግዚአብሔርን ፍቃድ እንድትጠይቅ፣ በመውጣት መግባት የእግዚአብሔርን ፍቃድ እንድትጠይቅ የሚያደርግ ከሆነ ምትበላው ምትጠጣው ያለ እግዚአብሔር ፍቃድ ደስታን የቀመሰ ተድላን የቀመሰ ማንም የለም የሚለውን የእግዚአብሔርን ቃል ላይ የምትመሰረት ካደረገ ቃሉ ትሁት አድርጓልና መጽሐፍ ቅዱሳዊ ትምህርት ነው።
በትዕቢት ከወጠረ ከእግዚአብሔር ሀሎት ከለየክ ራስን ከእግዚአብሔር ጋር እንድታነጻጽር ካደረገ ልጅነቴ ከኢየሱስ ልጅነት እኩል ነው ብለህ እንግዲህ ገና ኢህአዴግ ከመግባቱ በፊት ከመግባቱ በኋላ የተወለድክ ሰውዬ ከመግባቱ በፊትና ከመግባቱ በኋላ የተወለድክ ሰውዬ ዘለክ ዓለማት ሳይፈጠሩ በፊት የአብ አንድያ ልጅ የሆነው ኢየሱስ ክርስቶስ ጋር የሚያጋፋ ከሆነ አጋንንታዊ ትምህርት ነው መነኝ እና አሁንም ዞሮ ዞሮ የምንቃወመው ያለው ትምህርት ሰውን ወደ እግዚአብሔርነት ከፍ እያደረገ ያለ አጋንንት ትምህርት ነው ለማለት ነው። ተባረኩ። ቴንኪው ሙልዬ፣ እግዚአብሔር ይባርካችሁ። ጌታ ይባርክ አቤላ። ይሄው ነው እንግዲህ እየተናገርን ያለ ነው። ልክ አሁን አንተ እያወራህ ማን አስታወሰኝ? ሉቃስ ወንጌል ላይ ያ ሰው ባለጠጋ ሰውዬ ጎተራ ማለት ሰብሉ እርሻው ብዙ ነገር ያዘለትና አፍርሶ ጎተራውን እንዳዲስ ሰርቶ ከዛ በኋላ ብዙ ካከማቸ በኋላ ነፍሴ ሆይ ብይ ጠጪ ደስም ይበልሻል። በምን በገንዘብ ብዛት ማለት ነው። ከዛ መልሱን እንግዲህ እናንተ ታውቃላችሁ። አንተ ሰነፍ ሰው ሆይ ዛሬ ነፍስህ ከአንተ ሊወስዷት ይፈራታል። ይሄን ያከማቸው ማን ይበላዋል? ስለዚህ ነፍስም በጌታ እጅ ነው፣ በእግዚአብሔር እጅ ነው። እነሱ ግን እግዚአብሔር እኛን ሳያስፈቅድ ወደኛ ህይወት አይመጣም። እኛ በቃ እንደ እግዚአብሔር የተናገርነው ነገር ይፈጥራል ይሰራል ምናምን ነገር ብለው ደስታቸው አላፊ ጠፊ በሆነ ከእግዚአብሔር ቃል ውጪ በሆነ አላፊ ጠፊ በሆነ ነገር ላይ መስርተው ልክ ከዚህ ውጪ ያለውን ሰው እንደ ስተት ከዚህ ውጪ እንዳለ ማለት በቃ ያልበለጸገ ሀብታም ያልሆነ ድሃ የሆነ ሰውዬ ጤነኛ ያልሆነ ሰው ምናምን ብቻ የሆነ የአካል እክል ያለው ሰው ሁሉ ከእግዚአብሔር እንዳልሆነ እምነት እንደጎደለው መንፈሳዊ ዓለም እንዳልተረዳ ያልደረሰው ሌቨል እንዳለ መገለጥ የሚባለውን ነገር እሱ እነዚህ ወርድ ኦፍ ፌዝ የደረሱበትን እንዳልደረስን አድርገው ያስባሉ ማለት ነው። እንዳልበራልን አድርገው ያስባሉ ማለት ነው። መጽሐፍ ቅዱስ የእግዚአብሔር ሉዓላዊነት አውርደው በጣም በሚገርም ሁኔታ ከሰው ፍቃድ በታች አንተ እግዚአብሔር እንዲመጣ ትፈቅድለታለህ፣ እሱ የፈጠረው ዓለም ላይ ማለት ነው ሰሪ። ስለዚህ መጽሐፍ ቅዱስ በጭራሽ ይሄንን አስተምሮ የሚደግፈው የሚያውቀው አይደለም። መጽሐፍ ቅዱስ ግልጽ በሆነ መንገድ እግዚአብሔርን እየመሰሉ የሚወዱ እንደሚሰደዱ በወንጌል ምክንያት ነው እያልኩ ያለሁት፣ ዋጋ እንደሚከፍሉ ስለመብል ስለሚጠጣ ነገር ስለሚለበስ ነገር ስለምቾት ምናምን ሳይሆን ክርስቶስን ለመምሰል በዛ መንገድ ነው። እና እነ ጳውሎስ ይሄን ትምህርት አልገባቸውም ይሆን? እነ ጳውሎስ ባለጠጋ ነበረ፣ ሀብታም ነበረ ማለት ገንዘብ ነበረው። ጳውሎስስ አይታመምም ነበረ? ይሄን ነገር አልገባውም ጳውሎስ። ስለዚህ ጳውሎስ ያልገባው ነገር እኛ ገብቶናል ካሉ እነዚህ ሰዎች ሐዋርያት ያልሰበኩትን ወንጌል ነው እየሰበኩ ያሉት። እና ይሄንን ትምህርት እንቀበላለን የምትሉ ሰዎች ግቡና እንዲሁም እኔ የተወሰነ ደቂቃ ከእናንተ ጋር ብናወራ አሪፍ ነው። ጥቅስ ብቻ ጠቅሳችሁ ጥቅሱ ላይ የራሳችሁ ትርጉም አታስገቡ ነው እኛ እያልን ያለ ነው። ስለዚህ የራሳችሁን ትርጉም አታስገቡ። ጴጥሮስ አልገባውም፣ ስለዚህ ተናገርኩኝ። ጴጥሮስ አልገባውም የሚል ጻፊ ባመጣስ? ጴጥሮስ አልገባውም አልበራለትም የሚል ጻፊ ባመጣስ? ከወርድ ኦፍ ፌዝ ሙቭመንት አማኞች ጴጥሮስ ራሱ አልተገለጠለትም የሚል አማኝ ባመጣስ ትቀበላለህ? ማ በቃ ቀጥተኛ ከጥልቁ ነው። ጴጥሮስ አልገባውም። አዎ ከነቦታው ከነመጽሐፉ ቁጭ ላድርግልህ። ከነመጽሐፉ ከነቦታው ምን ይላል መሰለህ? ፓስተር ኤልሻዳይ አበራ በመለኮት ተካፍላችኋል የሚለው ቃል ጴጥሮስ በትክክል አይገልጸውም ወይም አልገባውም። ይህንን ቃል የገባው ግን እንዲህ ብሎ ይገልጸዋል። ቫይን የሚለውን መጽሐፍን ሲያብራራ ይልና ህይወት፣ ማፍራት፣ መራባት፣ ምንድነው ዝርያ፣ ስሪት፣ መገኛ፣ ምንጭ፣ መወለድ አይነት ማንነት ይገልጸዋል ብሎ በገጽ 23 ላይ አስፍሮታል። ጴጥሮስ ራሱ እንዳልገባው ማለት ነው። ኢዮብንም እኮ በጣም ነው የሚተቹት። ቀጥሉ ጆዬ፣ በቃ መጣሁ እኔ። እሺ ተመስገንዬ፣ ኢዮብን በጣም ሲተቹት ሰምተሃል። በጣም ያልገባው ነው ብለው በጣም ሲኮንኑት እናያለን። እንዴት በገለ ያካል፣ እንዴት እግዚአብሔርን ይለማመጣል፣ እንዴት የእርግማን ቃል ያወጣል ብለው በጣም ከሚኮንኑት
የመጽሐፍ ቅዱስ ሰው አንዱ ኢዮብ ነው። ጉዳቸው መዓት ነው። በነገራችን ላይ ግን እኔ እንደው አይምሮ ያለን ሰዎች በነገራችን ላይ እንደው እነዚህ ሰዎች ገንዘብ እናበዛለን፣ እናበለጽጋለን፣ እድል ፈንታችን ብልጽግና ነው ያሉ ሰዎች ያው ወንጌሉ ሄልዝ ኤንድ ዌልዝ ነው የሚባለው አይደል? ብልጽግናና ጤንነት ነው። የጤንነት ወንጌል፣ የብልጽግና ወንጌል። ገንዘብ ግን ሲለምኑ ይታያሉ። በጣም አይታችሁ ከሆነ እንዴ አይምሮ ያለው ሰው እኮ ራሽናል የሆነ ሰው እንዴ ታዲያ ገንዘብ ማብዛት ከቻሉ ጠንቋይ ለራሱ አያውቅ ነው የሚሆነውና እንዴት ገንዘብ ይለምናሉ እኮ ብሎ መጠየቅ አለበት። ገንዘቡን በነገራችን ላይ እነሱ በጣም ሲያፍሩ እናንተ ገንዘብ እንዴት አይኖራችሁም፣ ገንዘብ እየሰጣችሁ ጤንነት እንዴት አይኖራችሁም እንዳይባሉ ገንዘቡን የምትሰጡን ዘር ነው፣ ለእናንተ ጥቅም ነው፣ this is for your own benefit ለእናንተ ጥቅም ነው ይላሉ። አያችሁ ሲሸውዱ እኮ ሲፎግሩ ነው እኮ እንጂ እኛ ፈልገ ነው አይደለም። አይታችሁ ከሆነ ለራስ ነው እንድትባረክ ነው። በቃ ታመጣለህ፣ ለእኔ አስቦ ተጨንቆ ነው እኔ እንድባረክ። አያችሁ በዚህ መልኩ እነሱ ይሰበስባሉ። ስለዚህ ዘርህን አምጣ። ኮንታክት ፖይንት የሚሉት ነገር አለ። አይታችሁ ከሆነ ይህንን የምትዘራው ዘር ከእግዚአብሔር ዘር ጋር የሆነ ኮንታክት ፖይንት ይፈጥርና ፕሮስፐር ታደርጋለህ ምናምን ይላሉ። እንደዚህ አይነት ቴዎሎጂ እንደዚህ አይነት ትምህርት የለም፣ አጋንንታዊ ትምህርት ነው። ስለዚህ ደብተርን አምጣ እንትን እናደርገዋለን። እኔ እኮ ደግሞ ገንዘብ አሁን ከቡሽሪ ጀምሮ ትዝ ይላቸዋል። ቡሽሪን ያመጣው ሰው አሁን አውስትራሊያ ነው ያለው፣ መንግስቱ ሀብታሙ ይባላል ፓስተር እና ሪግሪት አደርጋለሁ ጸጸታለሁ ይላል በአሁኑ ሰዓት። እና ቡሽሪ መጥቶ ሚሊኒየም አዳራሽ ያሉትን ሰምታችኋል። ገንዘብ ገባልን እንትን ገባልን ያሉ ሰዎች አንዷ 2000 ብር ያለች መሰለኝ። 2000 ብር ትራንስፎርም ያደርጋል። እንደው ኪሳችሁ ውስጥ ብታገኙ ዛሬ እንደው አንድ ቁርጥ እኮ እነ አሹ ጋር እነ ምናምን ጋር እኮ 5000 ምናምን ብር ገብቷል እኮ። የወርቅ ነጠብጣብ አገኘሁ አለ። እስቲ አንድ ላይ ሰብስበውት ስንት ግራም ሆነለት? ትራንስፎርም ያደርጋል ህይወት። እግዚአብሔር ህይወት የማይለውጥ ነገር ይሰጣል ነው፣ ሚራክል ነው ለማለት ነው። እና ለራሳቸው የማያውቁ ሰዎች ናቸው። ጠንቋይ ለራሱ አያውቅም። ስለዚህ ኮንታክት ፖይንት ለመፍጠር ምናምን ወደ ጎተራው ይላሉ። ራሳቸው ሄልዝ ጉዳይ ላይ ሲመጡም ተመሳሳይ ነገር አለ። ዲናያል የሚባል እያመመህ አላመመኝም በል፣ እየጠዘጠዘ አልጠዘጠዘኝም፣ ውሸት ነው፣ የአጋንንት ድምፅ ነው። እንደዚህ ይባላል እንዴ? ቁርጥም እያደረገ ወገብህን እግርህን ይዞ አይ አላመመኝም ምናምን። አንዳንድ የድሮ ልጅ ሆነን ቁንጥጥ አድርጎን በደንብ ሲያ አላመመኝ ምናምን እንላለን። የቆነጠጠን ሰው ደስ እንዳይለው ምን ጠላት ደስ እንዳይለው ነው። ስለዚህ የሄልዝ ኤንድ ዌልዝ ጎስፔል ሰዎች በጣም ውሸታሞች ናቸው፣ አስመሳዮች ናቸው፣ እውነት የላቸው። በጣም የሚገርማችሁ ነገር መጨረሻቸውን ግን ስንመለከተው አሁን በጣም መጥቀስ ሰማቸው መጥቀስ አለብን። የኃይለ ዮሐንስ መጨረሻ ምንድን ነው? ሰሞኑን አይታችኋል። ሙስሊሞች ናቸው የሚቀርቡኝ፣ ሰሞኑን ሻዳ ይዛለው ምናምን ፍረስትሬት ያደርጋሉ መጨረሻ ላይ። ለምን ኤክስፔክት የሚያደርጉት ነገር አይገኝም። ብዙዎቹ አይታችሁ ከሆነ ፍረስትሬሽን ውስጥ ይገባሉ። ኤክስፔክቴሽናቸው አይሆንም፣ ፌክ ትምህርት እንደሆነ በውሸት ፈረስ እየጋለቡ እየቆዩ የትም አይደርሱ። ራሳቸውን ማስመለክ፣ ፍረስትሬት ማድረግ መጨረሻቸው። እኔ እንደውም ነፍሳቸውን በገዛ እጃቸው ሁሉ ማውጣት ሁሉ ሊሆኑ ይችላል። ፋይናሊ ራሳቸውን ማስመለክ ብለዋል ቅድም አቤድ ሁሉ ራሳቸውን የማስመለክ ነገር። ለምሳሌ ሚራክል ተካ የሚባለውን ሰው አይታችኋል። አንድ ቪዲዮን የራሴ ሼር አድርጌ ነበር። መጥተው ሲሰግዱለት ስግደት ሲቀበል አያችሁ። ይሄ ነው የመጨረሻ እንትናቸው። ሌላም ውጭ ሀገር ያለ ነገር እንዲህ አይነት ነገር ትመለከታላችሁ። ስለዚህ ጆ ለአቤል እስቲ እቺ ነገር ላቅርብለት። አቤል እቺ ነገር ትሄድበታል። አሁን ካልኩት ሀሳብ ጋር አያይዞ እና ኤልሻዳይ አበራ ያው ኤልሻዳይ ቲቪ ላይ እንደሚያስተላልፉ ይታወቃል። ይህ ኤልሻዳይ ቲቪ በእያንዳንዱ ጴንጤቆስታል አይል፣ ሉተራን አይል፣ ሪፎርምድ አይል፣ ኦርቶዶክስ አይል በየቤቱ ይተላለፋል። ጤነኛ ቲቪ ነው ተብሎ ስለሚታሰብ እንዲህ ብሎ ይናገራል ኤልሻዳይ አበራ በገጽ 123 ላይ መለኮታዊ ጤንነት በሚለው መጽሐፍ ላይ ማለት ነው። ጴጥሮስ ከእናቱ ማህፀን ጀምሮ ሽባ የነበረውን ሰው ባየ ጊዜ የተናገረው አንድ ነገር ነው፣ ብርና ወርቅ የለኝም። ይህ አባባል በሁለት መንገድ መፍታት ይቻላል። አንደኛ መፍትያው ማለት ነው፣ አንደኛ ሲፈታ በእነ ኤልሻዳይ አበራ ወይ በወርዶ ፌዞች አጠቃላይ እይታ ጴጥሮስ በዚያን ጊዜ ከቤቱ ገንዘብ ሳይዝ ወጥቶ ሊሆን እንደሚችል ያሳያል ይላል። ብር አለው ግን ከቤት ሳይዝ ወጥቶ ሊሆን እንደሚችል ያሳያል፣ መላምቱ ማለት ነው። ሁለተኛ ሌላው ብርና ወርቅ የለኝም ላለበት ሁኔታ ዘላቂ መፍትሄ አያመጣም ማለት እንደሆነ ሊያሳይ ይችላል ብሎ በገጽ 123 ላይ አስቀምጦታል። እዚህ ላይ ሂድበት እስቲ። አንዱ ጋር ብር የለኝም ግን ቤት አስቀምጬ ነው ማለትንና ቀጥሎ ደግሞ አይ ብር መፍትሄ አያመጣም ብሎ
እንዲህ ብሎ ተናገረ ብሎ ስነ አፈታቱ ላይም ጭምር ማየት ትችላለህ። አቤል እስቲ ምናልባት እዚህ ላይ በጣም አስቂኝና አሳቃቂ ንግግር ስላለ ማለት ነው። ግን አይሰጠውም። ብርና ወርቅ ቢይዝም ኖሮ አይሰጠውም ነበር። ኢየሱስ ክርስቶስን ነበር የሚሰጠው 100,000 ብር በኪሱ ቢይዝም። ታሜ ከዚህ ከዘመኑ እንቅስቃሴ ጋር እንዴት አድርገው እንደሚቆምሩባቸው ምናልባት ብዙም በዚህ ላይ ፈለገደ ስነ አፈታታቸው በሙሉ ጥያቄ ሙለታ ሰምታኝ ከሆነ እኔ እንጃ ሙለታ ምን ይላል መሰለህ? ጴጥሮስ ከእናቱ ማፀን ጀምሮ የነበረውን ሽባ ሰው የተናገረውን ቃል አንድ ቃል ነው ይላሉ። ቃሉ አንድ ነው። ብርና ወርቅ የለኝም የሚለው ስነ አፈታቱ ሲፈታ ይህ አባባል በሁለት መንገድ መፍታት ይቻላል። አንደኛ ጴጥሮስ ብር ቢኖረውም እቤት አስቀምጬ ነው ሳይዝ ወጥቶ ሊሆን ይችላል የሚል ስነ አፈታት አንድ ይላሉ። ሁለተኛ ስነ አፈታት ደግሞ ሌላው ብርና ወርቅ ላለበት ሁኔታ መፍትሄ አይሆንም ብለው ይናገራል ሊሆን ይችላል ብለው በገጽ 123 ላይ አስቀምጦታል። ኤልሻዳይ ያበራ ብርና ወርቅ ቢኖረው አቤቱ አስቀምጦ መጥቼ ነበረ ይላል ነው ያልከው? ቤት ሊሆን አስቀምጦ ቤት አስቀምጦ ኪሱ ባዶ ስለሆነ ሊሆን ይችላል ስነ አፈታቱ ጭምር ማለት ነው። ቀጥል አቤላሽ። እንደዚህ የሚል ትምህርት ሊኖራቸው እንደማይችል ማሳያ የሚሆነው የእግዚአብሔር ቃል ሐዋርያቱ ድሆችን የዚህ ዓለም ድሆችንና ምስኪኖችን የሚያግዝ ህብረት ነበራቸው። እንደውም እኛ ቃሉንና ጸሎት በሌላው እንበረታለን እናንተ ደግሞ ይህንን ስራ ስሩ ብለው 7 የእግዚአብሔር መንፈስ ያለባቸውን ሰዎች እስጢፋኖስና ፊልጶስን ጨምሮ ዲያቆን አድርገው የሾሙበት ምክንያት በኢየሩሳሌም ያለችው ቤተክርስቲያን ምስኪኖችን ድሆችን ትመግብና ታበላ ትረዳ ስለነበር ነው። በመካከላቸውም ችግረኛ አልነበረ የሚለው አንዱ ያለው ለሌላው የሚያካፍል ህይወት ስላላቸው ነው። ስለዚህ በፍጹም ኖሮት የለኝም የሚል ቀጣፊ አይደለም ጴጥሮስ። ሁለተኛ ደግሞ መስጠት ከጌታ ከኢየሱስ ክርስቶስ የተማረው እውነት ስለሆነ የሌለውን የለኝም አለ እንጂ ቢኖሮ ኖሮ ያንንም አድርጎ በኢየሱስ ስም ያስነሳው ነበረ። ይህንን ማሰብ እንችላለን። ምክንያቱም ሐዋርያው ጳውሎስን በገላትያ መጽሐፍ ምዕራፍ 2 ላይ ቀኝ እጃቸውን እንደሰጡትና የዚህን ዓለም ድሆችን እንዲያስብ እንዳሳሰቡት እሱም ያንን ለማድረግ እንደተጋ መጽሐፍ ቅዱስ ይናገራል። ምዕራፍ 2 ገላትያ መጽሐፍ ምዕራፍ 2 ላይ ማለት ነው። ስለዚህ በየትኛውም መንገድ ሐዋርያት ቸገረኝ ብሎ ችግረኛ ላዩ አይተው የሚያልፉበት ትምህርታዊ ቁመናም ማቋምም የላቸውም። በዛ መንገድ የሚፈታ አይደለም። አንዳች ነው የፈለገው ገንዘብ ይሆናል ምግብ ይሆናል የፈለገው ሰው የሚበልጠውን ግን ሰጥተውታል። የሰጡትም ደግሞ በጌታ በኢየሱስ ክርስቶስ ስምና ስልጣን ነው። ይህም ደግሞ ወንጌል ለመሰበኪያ ምክንያት ሆኗል። ሰዎች ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ከሙታን እንደተነሳ ማረጋገጫ አድርገውታል። ያንን ሽባ ማለት ነው ወይም የተፈወሰውን ሽባውን ሰውዬ ማለት ነው። ስለዚህ በዛ መንገድ ነው እንጂ የምናየው ስላለያዘ ያልተጻፈ ነው። እንግዲህ መላምት ብቻ ነው ያስቀመጡት ማለት ነው። እና በዚህ መንገድ ነው እኔ ማየው። ይሄን ይመስላል ለማሳጠር። አይ ልዩ ወንጌል ነው። እነዚህ ሰዎች ለትምህርታቸው እስከጠቀማቸው ድረስ ትላንት አልሰማችሁም እንዴ? 95% ኢዮብ ያ ሁሉ ችግር የመጣበት የራሱ ችግር ነው አለ። እና በጣም ያሳቀኝ 5% የማናት የእግዚአብሔር ናት ወይ ብዬ እሷ አልተገለጠችልኝም ማለት ነው። 95% ኢዮብ የመጣበትን ችግር የራሱ ነው። መጽሐፍ ቅዱስ ግን ፍጹም ሰው ጻድቅ ሰው እግዚአብሔርን የሚፈራ ሰው እንደነበረ ጌታ እግዚአብሔር ራሱ ነው የመሰከረለት። ባይዘው እግዚአብሔር ራሱ ነው የመሰከረለት። እና ኢዮብ ለደረሰበት ነገር 95% የራሱ ነው። እየፈራ ለልጆቹ ምን አለ? ልጆቹን አንዳች ነገር እንዳይኖር እያለ እየፈራ ራሱ መስዋዕት ያቀርብ ነበር። ያንን ነው እንዲሁም እግዚአብሔር መፍራቱ የሚያሳየው። ባይዘው ወይ ምን ማድረግ ልጆቼ በድለው ይሆንን እያለ እግዚአብሔርን ስለሚፈራ ልጆቹን አሳዝነው እንደሆነ ከሆነ ብሎ መስዋዕት ለእግዚአብሔር ያቀርብ ነበር። ስለዚህ ኢዮብ እግዚአብሔርን የሚፈራ ሰው እንደነበረ መጽሐፍ ቅዱስ ጻድቅ ሰው እንደነበረ ፍጹም ሰው እንደነበረ ነው የሚነግረን እንጂ ግልጽ በሆነ መንገድ ኢዮብ እግዚአብሔርን
ይፈራል። እግዚአብሔር ከመሰከረለት ውጭ አድርገህ ራስህ ምን ማድረግ? አቤት አቤት አለ ኢዮብ ዘሚኬ እና ልክ 95% የራሱ ችግር ነው የሚል እሱ ትክክል አይደለም ለማለት ነው። ትክክል አይደለም። ስለዚህ በዛ መንገድ ልታዩት አይገባም ለማለት ነው። አሁን ሙሌ ወንጌል መከራ እንደሙሉ ደስታ እንድንቆጠር ያስተምረናል። እንደሙሉ ልዩ ልዩ መከራ በደረሰባችሁ ጊዜ እንደሙሉ ደስታ ቁጠሩት ይላል ሐዋርያው ጳውሎስ። እነዚህ ሰዎች ግን መከራ ያልተፈቀደ ለኛ የማይገባ እግዚአብሔር እንደ ማስተማሪያ እንደማይቀበለው ከእግዚአብሔር ቃል ጋር በተቃራኒ ቆሞ ሲያስተምሩ ታያለህ። ስለዚህ አሁን እነዚህ ሰዎች ጸባቸው ወይ ከሙለታ ጋር ወይም ከሌሎቹ ሰዎች ጋር ሳይሆን ቀጥታ ከሕያው አምላክ ከእግዚአብሔር ቃል ጋር ነው ጸባቸው። ፈተና ትዕግስትም እምነትም ጽናትን እንደሚያደርግ አውቃችሁ በዚህ ነገር በርቱ እያለ መጽሐፍ ቅዱስ ይናገራል። ራሱ ክርስትና ከፈተና ጋር የተገመደ እንደሆነ የእምነታችን ጀማሪና ፈጻሚ የሆነው ኢየሱስ ክርስቶስ በመከራ ተፈትኖ ያለፈ ሊቀ ካህን እንደሆነ የዕብራውያን ጸሐፊ ይናገራል። እንዲሁም በዕብራውያን መጽሐፍ ላይ ያሉ ሰዎች በልዩ ልዩ መከራ ሲያልፉ ኢየሱስን አይተው እንዲጸኑ መልእክት ጸሐፊው ለተደራሲዎቹ የሚነግርበት አንዱ መንገድ ኢየሱስን ተመልከቱ ይልና እሱ በመስቀል ታግሶ በመከራም ጸንቶ በእግዚአብሔር በአባቱ ቀኝ ተቀምጧል የሚልን ነገር ነው የሚነግራቸው። በመከራ ያለፈ ነው፣ በመስቀል የጸና ነው። ስለዚህ እሱን ተመልከቱ ይላቸዋል። እንደ ክርስትና በምድር ላይ ሳላችሁ መከራ አለባችሁ የሚለውን የጌታ ኢየሱስ ክርስቶስን ትምህርት ቀጥታ ይቃወሙታል። እነዚህ ሰዎች ሁሌ ድሎት ነው፣ ሁሌ ምቾት ነው። ለዚህ ነው አንዱ ማሳያ የሆነው የኢዮብ መጽሐፍ። ምንም እንኳን ኢዮብ ጻድቅ ነፍሱን በምድር ላይ ጌታ አምላኩን መስዋዕት እየሰዋ የሚኖር ጻድቅ ቢሆንም ነገር ግን ሰይጣን ስላለውና እንዲህ ስለተደረገለት ነው የሚያመልክ ብሎ ባለ ጊዜ ከነፍሱ በቀር ሁሉ ቢቀርም ምንም እግዚአብሔር የሰጠውን ነገር በራሱ በእግዚአብሔር ፈቃድ ሰይጣን ቢነጥቅም ነገሮችን ግን የመለሰበት ምላሽ አንድ ጻድቅ ሰው ምንም ነገር ቢጎልበት ቢያጣ በመከራ ቢፈተን ሰይጣን ያለውን ነገር ሁሉ ቢወስድበት በባዶም ሆነው እግዚአብሔርን ማክበር በእግዚአብሔር መጽናት እንዳለበት ምንማርበት እጅግ በጣም የጸና ከአእምሮ በላይ የሆነ የእግዚአብሔር ቃል ትምህርት ያለበት መጽሐፍ ነው መጽሐፈ ኢዮብ። ከኢዮብ ምን ትማራላችሁ? ትዕግስትን ትማራላችሁ። ከኢዮብ ምን ትማራላችሁ? ነገሮች በተለወጡ ጊዜ ከእግዚአብሔር ላይ አለመለወጥን ትማራላችሁ። ከኢዮብ ምን ትማራላችሁ? ጽናትን ትማራላችሁ። ከኢዮብ ምን ትማራላችሁ? ጸንታችሁ በቆማችሁ ጊዜ እግዚአብሔር ከእንደገና የእናንተን ነገር ማደስ የሚችል ከእግዚአብሔር የጠፋውን ነገር ከእንደገና እንደ አዲስ መፍጠር የሚችል መስራት የሚችል ልዩ አዳሲ የሆነ አምላክ የሚያድስ የሚለውጥ የሚባርክ አምላክ መሆኑን ከኢዮብ መጽሐፍ መማር ትችላላችሁ። እነዚህ ሰዎች ግን ኢዮብ ጠላታቸው መጽሐፍ ቅዱስ ላይ ያለው ኢዮብ ጠላታቸው። እንዴት በመከራት በምን እግዚአብሔር አንተን በመፈወስ ነው የሚከብረው ይላል። ኖ ብራዘር፣ በሽታ ከመኖሩ በፊት እግዚአብሔር ክቡር እንደሆነ መጽሐፍ ቅዱስ ይናገራል። መላእክት ከመፈጠራቸው በፊት ዓለም ከመኖሩ በፊት እሱ በአባቱ ዘንድ ከብሮ የሚኖር የእግዚአብሔር አንድያ ልጅ እንደሆነ መጽሐፍ ቅዱስ ይናገራል። እግዚአብሔር የሚከብረው ያንተን በሽታ በመፈወስ ነው የሚል መጽሐፍ ቅዱሳዊ ትምህርት የለም። መጽሐፍ ቅዱስ ኦፍ ኮርስ እግዚአብሔር ሰዎችን ተአምር አድርጎ ሰዎችን ፈውሶ ጌታ ኢየሱስ ከብሯል፣ እግዚአብሔር ከብሯል። ልክ ነው። መጽሐፍ ቅዱስ እንደዚህ አይነት እግዚአብሔርን የከበረበትን ገጠመኝ ይነግራል። ግን እግዚአብሔር በብቸኝነት የኛን መታመም ሲፈውስ እኛን የሆነ ነገር ከሆነ እባጭ ከሆነ አይነ ስውርነት ሲያድን ነው የሚከብረው የሚል ትምህርት አጋንንታዊ ትምህርት ነው። ዞሮ ለምን እግዚአብሔር ክብሩን መቀበል የጀመረው የሚከብር አምላክ መሆኑ የጀመረው በሽታም ከመኖሩ በፊት ሰውም የሚባል ፍጥረት ከመኖሩ በፊት ሰው በኃጢአት ከመውደቁ በፊት ሁሉ ነው እግዚአብሔር ክቡር ሆኖ የነበረው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 በአንተ ዘንድ አባቶ በአንተ ዘንድ በነበረኝ ክብር አክብረኝ ብሎ ይጸልያል። ኢየሱስ ምን በየትኛው በአንተ ዘንድ በእግዚአብሔር ዘንድ በሽታ አለ፣ በእግዚአብሔር ዘንድ በሽታ የለም። በእግዚአብሔር ዘንድ ጉድለት አለ፣ በእግዚአብሔር ዘንድ ጉድለት የለም። በእግዚአብሔር ዘንድ ጨለማ አለ፣ ጨለማ የለም። ምንም ሳይኖር ግን ጌታ ኢየሱስ ክርስቶስ በአባቱ ዘንድ የከበረ ነበር።
በዛ ክብር አክብረኝ ይላል። ስለዚህ እነዚህ ሰዎች እግዚአብሔር እኮ የሚከብረው አንተ ስትፈወስ ነው ምናምን ብለው ሰው ካለበት ችግር አንጻር እግዚአብሔርን እንደ ኢዮብ በመከራው ጸንቶ እንዳያመሰግን እንዳያከብር የሚያደርግ ሰውን ከእግዚአብሔር ጋር የሚያጣላ የሚያፋጣ አጋንንታዊ ትምህርት ነው ዞሮ ዞሮ የሚያስተምሩት። እግዚአብሔር የከበረው እኛን የፈወሰ ጊዜ አይደለም ወዳጆች። እኛ ሳንፈጠር ክቡር ነው እሱ። መላእክት ከብረዋል እግዚአብሔር፣ በፍጥረቱ ከብረዋል እግዚአብሔር። ነገር ግን ከነዚህ ሁሉ ፍጥረት መገኘት በፊት ብቻውን ያለማንም እግዚአብሔር የከበረ አምላክ ነው በማንነቱ። ስለዚህ የሆነ ነገር ከመኖሩ በፊት ያልከበረ እንደሆነ አድርጋችሁ ማውራት አጋንንታዊ እንደሆነ እንድታስቡ ይህንን የምነግራችሁ። እግዚአብሔር ክቡር ነው፣ እግዚአብሔር የከበረ ነው፣ እግዚአብሔር በምስጋና የከበረ ነው። ለዚህ ነው ዝም አስበላቸው እነዚህን ሰዎች ሲሉት ኢየሱስን፣ እውነቱን ስትላችኋለሁ እነዚህ ዝም ቢሉ ድንጋዮች ራሱ ማመስገን ይጀምራሉ ብሎ ተናገረ። ስለዚህ ድንጋዮች ማመስገን የሚጀምሩለት እኛ ልንግባባቸው ማንችላቸው ተፈጥሮዎች ራሱ ለእሱ ምስጋና ለመስጠት ምክንያት እንኳን ማያጡለት አምላክ ነው እግዚአብሔር። እና እንደዛ ነው እግዚአብሔር። ተባረኩ። ጸጋ ይብዛልህ አቤላ። እስኪ ምናልባት እንደዚህ አይነት ወርዶ ፌዝ የምትሉት የምንናገረው ነገር ስተት እንደሆነ የምትናገሩ ሰዎች መጽሐፍ ጠቅሳችሁ ትምህርታችሁን ማስቀመጥ የምትችሉ ከሆነ መግባት ትችላላችሁ። ግቡና እስኪ እንደ እግዚአብሔር ቃል እንነጋገር። አክቹሊ እኛ እንድትቀኑ ምናልባት ባለማወቅ ነገሮችን በሚያባብል ቃል ተታላችሁ እንደሆነ መጽሐፍ ቅዱሳዊ ያልሆነ ትምህርት ነው ለማለት ነው። ይሄንን ልናሳያችሁ ነው። መግባት የምትፈልጉ ሰዎች አንድ ቁጥር ጻፉና አንድ ቦታ አለች አስገባችኋለሁ። ይሄን መወያየት የምትፈልጉ ሰዎች ማለት ነው። ሰማለሁ። ሰላም ላንተ ይሁን። ይሰማል? ቀጥል። ውስጥህ ላይ የሞላ ነገር ሐሳብ ልሰጥ እንችላለን። ስለ ወርድ ኦፍ ፌዝ ነው። ትናንትና ነበር ታዲያ ትንሽ አውርቼ ነበረ ቤቱ ላይ ያለው ማለት ነው። እና ስለ ትልቁ ችግር ምንድነው? አንድ ጥቅስ ሲወጣና ከኮንቴክስት ውጭ በሆነ መንገድ ነው የሚፈታው ማለት ነው። እና ብዙ ጥቅስ ተሰብስበው ከዛ በኋላ ልክ እንደ ሲስተማቲክ ቴዎሎጂ ማለት ነው ኮንቴክስቱ ብዙ ግድ በሌለበት መንገድ ስለሚቀመጥ ትምህርቱ ልክ ሊመስል ይችላል ማለት ነው። ብዙ ሰዎችም እኔም በአንድ ወቅት ማለት ነው እንደዚህ አይነት ትምህርት ቪክቲም የምትሆነው ጥቅሶቹ ተደራርበው ስለሚመጡ ነው ከብዙ አንግል ማለት ነው። አሁን ለምሳሌ ትላንትና ካነሳ ነው የአብርሃም በረከት በክርስቶስ ኢየሱስ በኩል ሆኖ ለኛ መጥቷል የሚለው ገላትያ ምዕራፍ 3 ላይ ያለ ከቁጥር 8 ያለ ሐሳብ የአብርሃም በረከት ምንድነው ብሎ ሲፈቱት ከልና እንትን ነው የሚጀምረው ማለት ነው። ምክንያቱም እግዚአብሔር አብርሃምን በእንደዚህ ስለባረከው እኛም የግድ በዚህ መባረክ አለበት። እንግዲህ የአብርሃም በረከት ይሄ ነው ተብሎ ይቀመጣልና ትላንትና ስጠይቀው አብርሃም ድሃ ሰውዬ ነው ወይ የነበረው ወይስ ሀብታም ነው ወይ የነበረው ስለው ድሃ ነው የነበረው አለ። እና ዘፍጥረት 12 ግን አብርሃም ገና ከአባቱ ቤት ሳይወጣ ብዙ ከብት እንደነበረው ብዙ ሀብትም እንደነበረው ሎሌዎቹም በቤቱ ውስጥ እንደነበሩ እና በረከቱ አሁን ለምሳሌ ካቆምኩት እንድቀጥል ብዬ ነው። በረከትን በተመለከተ መጽሐፍ ቅዱስ ድህነትን እንዴት ማሸነፍ እንዳለብን መጽሐፍ ቅዱስ ካውንስል የሚያደርግብን ምሳሌ መጽሐፍ ላይ ድሃ እንዳትሆን፣ እንቅልፍ አትውደድ፣ ቸልተኛ አትሁን እያለ የሚያወራበት ክፍል አለ እና ሰው እንዲሰራ መስራት እንዳለበት፣ መትጋት እንዳለበት፣ ሴቭ ማድረግ እንዳለበት መጽሐፍ ቅዱስ ስለዚህ ፓርት ያስተምራል ማለት ነው። በዚህ ቦታ ግን የሚነገረው ምንድነው? ባይ ዲፎልት አሁን ለምሳሌ እኔ የአብርሃም ልጅ ስለሆንኩኝ በቃ የአብርሃም በግና የአብርሃም ሀብት ወደ እኔ መምጣት አለበት። አብርሃም እግዚአብሔር በዘፍጥረት ምዕራፍ 13 ምዕራፍ 15 ከዛ በኋላም ስለባረከው እኔን ግድ መባረክ አለበት የሚል ነው እና ገላትያ ግን ጳውሎስ የሚያመጣው ግን
የአብርሃም በረከቱ ክርስቶስ እንደሆነ ዘሩም ክርስቶስ እንደሆነ ነው የሚናገረውና ትላንትና ራሱ ስጠይቀው አብርሃም ከቤቱ ሲወጣ ድሃ ነበር ወይ? ምክንያቱም ብዙ ሰው አብርሃም ከቤቱ ሲወጣ ድሃ እንደነበረና እግዚአብሔር በጎች እንደሰጠው ምናምን አድርጎ ነው የሚያስበው በዛ ስብከት። ምክንያቱም እንደዛ ስለሚባል ግን አብርሃም ሀብታም ሰው ነበረ። ገና እግዚአብሔር ሳይጠራው በጣም ሀብታም ልጥጥ ሀብታም እንዲያውም የነበረው ማለት ነው። የአብርሃም ታሪክ ሄደን ማንበብ እንችላለን። አባቱም ልክ እንደ ቅድም እንዳልኩት ጣዖትን ሰርቶ እንትን የሚያረግ ሰው ነበረ፣ የሚሸጥ ሰው ነበረ ማለት ነው። እና በዚህ አይነት ቢዝነስ የነበረ ሰው ነው አብርሃም። እና ገና ከቤቱ ሳይወጣ ብዙ ንብረት እንደነበረው መጽሐፍ ቅዱስ እንዲያውም ብዙ ሀብት ይዞ ሚስቱም ይዞ ሎጥን ይዞ እንደወጣ ነው መጽሐፍ ቅዱስ የሚናገረው። እና የእግዚአብሔር ፎካስ አብርሃም ላይ ይሄ ምድራዊ ቁስ ጋር አልነበረም። ይልቁንም አብርሃም የጠራው አህዛብን በእምነት እንዲያጸድቃቸው ነው ብሎ ጳውሎስ ይናገራል ማለት ነው። እና የአብርሃም ትልቁ ሀብት በእምነት ያገኘው ጽድቅ እንደሆነ ነው አዲስ ኪዳን ገላትያ ላይ ምዕራፍ 3 ጳውሎስ የሚናገረው ማለት ነው። ይህንን ቃል ግን ትዊስት ከተደረገ ወይም ደግሞ ከተጣመመ ግን ምንድነው የሚመስለው? እግዚአብሔር አብርሃም ጠርቶ እንደባረከው የአብርሃም በረከት ደግሞ ተብሎ የሚነገረው ብዙ ጊዜ መንፈሳዊም ስጋዊም ቁሳዊም ተብሎ ነው የሚዘረዘረው። እዛ ጋር ነው ችግር የሚመጣው። ብዙ ሰዎችም ቪክቲም የሚሆኑ የእግዚአብሔር ቃል የሚለው መቀበል አለባቸው ምናምን ስለሚባሉ ልክ ይመስላቸውና